አንቺን እንደ እናቱ ልጅ ስላንቀጠቀጠች ነው። እንደ ልቡ አርጋ ስለረገጠች ነው። ቆሻሻ አንቺ የትግራዩንም የአማራውንም የኦሮሞውንም የሁሉንም ልጅ ያስገደልሽ ሰው ነሽ። የሁሉንም ጭንቀት ነው የሚያስለፈልፍሽ ከብት። እኔን ታውቂኛለሽ። እኔ ስወድ እወዳለሁ፣ ስጠላ ደግሞ የዛን ያህል። እሱን ነው አሁን አንቺ ላይ እያደረኩ ያለሁት። እንዳንቺ የሚያሳዝነኝ ሰው አልነበረም። የወላድ መሃን ብዬ ታሳዝኝኝ ነበር። የወላድ መሃን ልጆቿን ማሳደግ የማትችል የወላድ መሃን በማዘርዴ ልጆች እናታቸውን ደውሎ ሃፒ ማዘርዴይ ሲሉ እማትባይ፣ መልካም ዓመት በዓል እማትባይ፣ ሃፒ በርዝዴ እማትባይ ባልም ብዬ አልኳት። እሺ ወንድሜን ስለምወደው ወንድሜን ትተወው ነው ያለችው። ወንድሜን አክሴፕት ታርገው ብላ ነው ያለች። አክሴፕት ታርገው፣ በቃ ወንድሜን አክሴፕት ታድርገው፣ አትናገረው ነው ያለች። እኔ ነኝ እኮ ለምኜ ናቲን አክሴፕት እንድታረጊለት ያረኩሽ። በሄለን ቆዳ አይደለም በሄለን ሰገራ ትቀናለች። ቆሻሻ በክት ሰው መሳይ በሸንጎ። አንቺ የሁሉም ብሔር ብሔረሰብ ጠላት ነሽ፣ ገዳይ ነሽ። ደም ነው እንደዚህ የሚያስለፈልፍሽ። እንሰማለን፣ በሂደት እንናገራለን። ማማ ፊሽካ መጥፎ ሰው በዚች ምድር ላይ እንደማማ ፊሽካ ነገረኛ፣ በቃ ሁለት ባልና ሲሰሩ የሚያድሩ በደንብ ነው የተበቀለቻት። ሄለን ባይዘዌ አንቺን ነው እኔ የምበቀልሽ። ለጠቅላላ እውቀት አንቺን እበቀልሻለሁ። በእርግጠኝነት ነው የምነግርሽ። ትቀኛለሽ። እኔም በጣም ትፈሪኛለሽ። ሄለንን በጣም ትፈሪያታለሽ። ለዛ ነው። ከዛ ውጪ ሄለን ሺዝ ኖት ስቱፒድ እንዳንቺ። ሁሉም ሰው እንዳንቺ ደደብ አይደለም። ሁሉም ሰው ያነባል። አንቺ ብቻ ሆነሽ ጭንቅላትሽና ማንነትሽ ሚዲያ ላይ የቀረው ለማኝ። 14 ዓመት ሙሉ ሚዲያ ላይ ቁጭ ብለሽ ሀጂ በ2 ወር ጌም በልቶሻል እኮ። አየሽ ምን ያህል ሰው እንደሚጠላሽ የምታውቂው በቆይ አይደለም። የቆየሽበትን ያህል ሰው ስለጠላሽ እኮ ነው ትላንት የመጣውን ሀጂን ሰፖርት አድርገው እንዲያሸንፍሽ ያደረጉት። ዮኒ ማኛ እየሰደባቸው ከአንቺን ከመጥላታቸው የተነሳ ዮኒ ማኛን ሰፖርት አድርገው ዮኒ ማኛ እንዲያሸንፍ አደረጉት። ዝርክርክ ንፍጣም መስኮት ላይ ፓንቷን የምታሰጣ ደህና አልጋ እንኳን የለሽ። ጠዋትና ማታ ፂቲ ፂት እያለ የሚነሳ ወገብ ይዛ ታፏ ሲከፈት እንደተበላሸ በርቋቋ የሚልባት አሮጊት ዱባይ ገባው ብላ ትጨፍራለች። የት አለ ዱባይ ገብተሽ ምን አገኘሽ? በክት አሳይና ስትዞሪ እንይሽ። እስቲ ስትዞሪ ስትዟዟሪ ከሰው ጋር ስትገናኝ እንይሽ። የኔ ባል ጀግና ነው። በዚህ አጋጣሚ ደደብ አይደለም። 1 2 መያዝ አልቻለሽም። 3 4 5 እንዴ እንድትሆን ያደረገቻት ከኋላ ሆነ ይሄንን ሁላ ነገር እንድታ ማማ ፊሽካ ማለት ከባሏ ጋር ቁጭ ብለው ከቤት አይወጡም። ቁጭ ብለው የኢትዮጵያ ከቤታቸው አይወጡም። ሄለን እንደዚህ እንድትሆን ያደረገቻት ሄለን እኮ የሐረር ልጅ ነች። የሐረር ልጆች የታወቁ ናቸው። በጨዋታ እብድ ናቸው። ማንም ሰው ያውቃቸዋል። ስለማትችያት ነው። የኔ ባል እውነቱን ልንገርሽ ሰራተኛ ነው። ሰራተኛ ታውቂያለሽ? ለእንዳንቺ አይነቷ ደደብ ታክስ የሚከፍል ባል ነው ያለኝ። ታክስ እየከፈለ እንዳንቺ አይነቷን የመንግስት ቅምጥ ነው የሚያደርገው። 48 ሰዓት እንቅልፍ አጥተሽ አያዋ ለምነሽ እንደምንም ብለሽ እድሜ ለዚህ ለሶማሌው ለጠበሹ ሸማርኬ በሱ ምክንያት ዱባይ ገባሽ ለ2 ሳምንት አለቀ። አይደለምና ለጠበሳ ለግርድና የማይፈለግ ፊት ይዘሽ ማለት ነው። ገና አንቺ እያየንሽ ሙሉ ድሳት እንደ እንቁራሪት ቋቋቅ ማለት ትጀምሪያለሽ። በአምሮት በእጦት ምንም የምታመጭው ለውጥ እንዲሁ በለፍለፍ ብቻ አንድ አይነት ወሬ በቃ ሁልጊዜ አንድ አይነት ወሬ። ሶዋት ወገዋን ያዛት የሚባል ነገር አለ። እንዴት ትመናቀሪያለሽ እንጂ ገቢ የለም፣ ወጪ እንጂ ገቢ የለም። እመኚ ዞኔ ሙች ነው የምልሽ። አንቺ ጋር አንድ ጎረምሳ ከገባ እኔ ቃል ገብቼላችኋለሁ። አባቴ ይሙት ዞኔ ቤት አንድ ጎረምሳ ገብቶ አንጀቷን ካራሳት $1000 ልክለታለሁ። እናቴ ትሙት ብያችኋለሁ። ዞኔን አንድ ወንድ አቅፏት አድሮ ካየሁት እኔ
$1,000 ልክለታለሁ ወይ $1,000 ልክለታለሁ ወይም ደግሞ በእውነት ነው የምላችሁ ጀርመንኛ እንድትማር የ1 ወር ከፍልላታለሁ። ቋንቋ እንድትማር የ1 ወር ከፍለ እቺ ቃሌ ነች። እኔ ከእናቴ በላይ ሞድ የለም። እናቴ ትሙት ብያቸዋለሁ። አንድ ጎረምሳ አቅፎ ዝሆኔን እኔ ወዳታለሁ ብሎ ከመጣ እና አብሯት አንድ ቀን ካደረ $1,000 ሰጠዋለሁ። ቃሌን ካጠፋው ስደቡኝ፣ አባቴ ይሙት፣ አንፎሎ አርጉኝ። ኖ መስደብ። አንድ ወንድ አፍቅራታለሁ ብሎ ከሷ ጋር ካደረ እኔ $1,000 ሰጠዋለሁ። ከፈለጋችሁ $2,000 ሰጠዋለሁ። ይሄን ካላደረኩኝ ቲክቶኬን አዘጉት። በጋራ ሆናችሁ ቲክቶኬን ዝጉት። በቃ አንድ ጎረምሳ መጥቶ አቅፎ አፈቅራታለሁ ብሎ ከሷ ጋር አድሮ እሰይ ተመስገን ብላ ትነሳሷ። ተመስገን ብላ ከተነሳች እያያችሁኝ እልክላታለሁ። ህይወቷን ቀይረዋለሁ። ሰው አረጋታለሁ። እመኑም አትመኑ። ጀግንነቴን ደግሞ በዛው እየነገረቻችሁ እኔ እንደሆነ ራን ማረጋት እኔ ነኝ እየነገረች ዛት ማች እንግዲህ ጭንቅላት እንዳለኝ አወቃችሁ። አመናችሁ። የሷን ዩቲዩብ እንደዛ ረኩ ስለ አመናችሁ። ሄለን እናረጋ ታውቃለች። ሄለን ደደብ ስለሆንሽ ነው እንጂ ዩቲዩብ የሚያዘጋብህ ሰው ኢሜል ይላክልሃል። ልክ አንቺ የታለ ለኔ ኢሜል ጽፈሽ እንደረዳውሽ ልክ እንደዛ ትናንትና ቆይ አውጥቼ እኮ ማሳየት እችላለሁ ከፈለኩኝ። አሁን እንደዚህ በአንድ ጊዜ ጠይቁኝና አውጥቼ አሳያችኋለሁ። ተዘጋጅቼ ጠይቄ አውጥቼ አሳያችኋለሁ። እኔ ነኝ እችልትን ገደል የከተታት ማን እንደሆነ ከኋላ ልንገራችሁ። ዋናው ጠላታችሁ እማማ ፊሽካ ናት። ወይኔ ሰው ታሪክ ኢቭን ለወርቁ አይተ ነው እንዲህ እንድትናገር ያደረገቻት እማማ ፊሽካ ናት። ምክንያቱም መበቀል ይፈልጋሉ ሰውየውን በእንደዛ ሁኔታ ማለት ነው። ይሄ የፈረደበት ፖለቲካ ስላለ የዛኔ ተጋሩ ላይ እንደዚህ ብሏል ስለተባለ ገባችሁ እንዲህ እንዲባል እንዲህ እንዲደረግ ሄለን በፍጹም ነጭ ቅማል ልንገራችሁ፣ በፍጹም ነጭ ቅማል የተለወጠችው መቼ ነው? ልክ ከማማ ፊሽካ ጋር ስትሆን ሄለንን ገደል የከተተቻት ነጭ ቅማልን ገደል የከተተቻት ባሏ ሊያና እማማ ፊሽካ ናቸው። ይህንን ደግሞ ባታምኑ